አለ አሁን እናንተ ቀድሞ ርቃችሁ የነበረው በክርስቶስ ደም ወደ እግዚአብሔር ቀርባችኋል። እስከዛሬ ርቃችሁ ነበር፣ አሁን ግን በክርስቶስ ደም ወደ እግዚአብሔር ቀርባችኋል አለ። እስመ ውእቱ ሰላምነ ዘረሰዮሙ አሐደ ለክልኤሆሙ። ያ የክርስቶስ ደም በመስቀሉ ላይ የፈሰሰው ደሙ ምናችን ነው አለ? ሁለቱን አንድ ያደረገ ሰላማችን ነው። በየት ላይ የፈሰሰው? በደም በመስቀሉ ላይ የፈሰሰው ደሙ ማለት። ለምን ሁለቱን አንድ ያደረገ? ሕዝብና አሕዛብ ተብለው ተከፋፍለው የነበሩትን ሁለቱን አንድ ያደረገ በክርስቶስ መስቀል ላይ የፈሰሰው የክርስቶስ ደም ያ ሰላማችን ነው። ሁላችንንም በአንድ ሐሳብ እዚህ እንድንቆም አንድ ያደረገን በመስቀሉ ላይ የፈሰሰው ደሙ ስለሆነ በመስቀል ላይ የተከፈለልንን ውለታ እያሰብን ከመስቀል ስር ርቀን አናውቅም። ድንግል ማርያምን ብናገኛት መስቀል ስር፣ እንደ ቅዱስ ዮሐንስ ያሉትን ቆራጥ ሐዋርያት ብናገኝ በመስቀሉ ስር ነው። ደሙ ቢፈስልን በመስቀሉ ላይ፣ ስጋው ቢቆረስልን በመስቀሉ ላይ። ስለዚህ እስመ በላዕሌሁ አንጠብጠበ ደመ ቃል ብሎ ቅዱስ አባ ጊዮርጊስ ዘጋስጫ በመስተውቁ ላይ ተናግሯል። አካላዊ ቃል ደሙን በላዩ ላይ ስላንጠበጠበ መስቀሉ ክብራችን ነው አለ። በዛ ላይ የፈሰሰው ነው ያዳነን። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ምን አለ? አበአልቦ መስቀል አልቦ ማይተበጸጋ። መስቀል ከሌለበት ቦታ ላይ የስጦታ ወይም የጸጋ ምልክት የለም። አበአልቦ ማይተበጸጋ አልቦ ትምህርተ መድኃኒት። የጸጋ ወይም የእግዚአብሔር ስጦታ ምልክት በሌለበት ቦታ ደግሞ የመዳን ምልክት የለም ማለት። ወበዚህ ይተአምሩ ደቂቀ እግዚአብሔር ወደቂቀ ጋኔን። የእግዚአብሔር ልጆችና የጋኔን ልጆች በዚህ ተለይተው ይታወቃሉ አለ። የመስቀሉ ምልክት በሌለበት ቦታ የመዳን ምልክት የለም። መስቀል ከሌለ መዳን የለም ማለት ነው። የመዳናችን ምልክት መስቀሉ ነው። የጋኔንና የእግዚአብሔር ልጆች ተለይተው የሚታወቁት በዚህ ነው። በየትኛው? መስቀሉን በመያዝ። መስቀሉን ያልያዘ ያው የጋኔን ነው፣ መስቀሉን የያዘ ደግሞ የክርስቶስ ነው ማለት ነው። ለምን? ክርስቶስ ያከበረበት ስለሆነ ነው። ሰውን ከወደቀበት ክብሩ ቦታው ከፍ ያደረገው በመስቀሉ አማካኝነት ስለሆነ እና ቤተክርስቲያን ይህን 9ኙን ቀን ከመስከረም 17 ጀምሮ እስከ መስከረም 25 ድረስ መስቀል በማለት ታከብራለች። ከዚህ ቀጥሎ ያለው ጊዜ ደግሞ የድንግል ማርያምን ክብር የምናስብበት ወደ ምድረ ግብፅ መሰደዷል። አበባውን ክርስቶስን ፍሬውን ስጋውን ተሸክማ ወደ ምድረ ግብፅ በመልአኩ በቅዱስ ገብርኤል ብስራት አማካኝነት የተሰደደችበት የሚታሰብበት ነውና ወቅቱ ብዙ ነገሮችን በውስጡ የያዘ ነው። ዕለቱ ገጽሞ መስከረም 25 ቀን እሁድ ሲውል በእንደዚህ አይነት መልኩ የሚተላለፍበት ነው ማለት ነው። የጽጌ ጾም ድንግል ማርያም እንድትታሰብበት በምድረ ግብፅ ላይ ልጇ ክርስቶስን ይዛ መሰደዷን መሰቃየቷን ሰዎች እያሰቡ የሚዘምሩበት፣ ክርስቶስ ስለ ሰው ልጆች ሲል ከእስራኤል ወደ ግብፅ የተሰደደ ማንም የማያሳድደው አምላክ ብዙ ሰራዊተ መላእክት ያሉት መመከት የሚችል ነገር ግን ከኛ ልቡና አጋንንትን ለማሳደድ ሲል እሱ የተሰደደ ማለት ነው። ያንን የምናስብበት የፈቃድ ጾም እንዲጾም ቤተክርስቲያን ታውጃለች ማለት ነው። የቻለ ሰው ይጾማል፣ ያልቻለም ደግሞ አይጾምም። የበላም ለእግዚአብሔር በላ፣ የተወም ለእግዚአብሔር ተወ። ወለክልኤሆሙ ይስዕሮሙ እግዚአብሔር ብሏል። ሁለቱንም ሆዱንም ባለሆዱንም ሁለቱንም እግዚአብሔር ያሳልፋቸዋል። የቻለ ይጾም፣ ያልቻለ ግን መንቀፍ አይቻልም። መነቃቀፍ ግን ነውር ነው። ያ ነው የሚያስተቸው ማለት ነው። አንተ ስለ መብል ብለህ እንዴት ወንድምህን ትነቅፈዋለህ ይላል በዚህ በሮሜ መልእክቱ ምዕራፍ 14 ላይ ቅዱስ ጳውሎስ። በላህም አልበላህም ለእግዚአብሔር ቁም ነገሩ አይደለም፣ ዋናው ፍቅር ነው አለ። የአዋጅ ጾም የግዴታ ሲሆን አዎ ሊተች ይገባዋል፣ ሊመከር ይገባዋል። እምቢ ካለ ሊለይም ይችላል። የቤተክርስቲያንን ስርዓት የማያከብር ከሆነ ይሄኛውን ስርዓት የሰራችው ግን ቤተክርስቲያን በፈቃድ የምንጾም ከቻል የድንግል ማርያም ፍቅር የሌለው የለም። ፍቅሯን የእሷ ፍቅር በሁሉም ዘንድ አለ። የበለጠ ደግሞ ጾሜ እመቤቴን አከብራለሁ ያለ ሰው ይጾማል፣ ያልቻለ ደግሞ አይገደድም ማለት ነው። የፈቃድ ጾም ነገሌ ይበላሉ ነገሌ አይበሉም ተብሎ የሚተችበትም የሚነቀፍበትም አይደለም፣ አያስነቅፍም። ግን ከጾም ደግሞ ክብር ያሰጣል ለማለት ነውና እነዚህ ሁሉ ወቅቶች የሚፈራረቁበት ዘመነ ክረምት አልፎ ዘመነ መጸው የፍሬው ጊዜ የነፋስ ጊዜ ማለት ነፋሱ እየወዘወዘ ፍሬውን የሚያበረታበት የሚያጠነክርበት ለእንስሳቱ ሁሉ ሳር ጣዕም ሰጥቶ ከዚህ በኋላ ነው ጠንክሮ አካል ሊሆናቸው የሚችለው። እስካሁን ያለውን ይበሉታል እንጂ ብዙም አካል የመሆን ውሃ ስለሆነ ማለት። ከዚህ በኋላ ያለው ግን በነፋሱ እየተወዘወዘ የሚያድግበት የሚጠነክርበት፣ ምድር በአጠቃላይ ፍሬዋን የምትሰጥበት ጊዜ ነው። ጽጌ አበባ ክርስቶስ በምድራችን ላይ ታየ። ጊዜ ገቢት በፀሐ ቆርጠን የምንበላበት ጊዜ
አሁን ደርሷል። ቃለ ማዕነት ከሰባ በምድርነ ነቢያት ሐዋርያት ነው ክርስቶስ ተወልዶ በመስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ሰጥቷቸዋል። አሁን የምትቀበሉበት ጊዜው አሁን ነው ማለት ነው። እሸቱ ብቻ አይደለም፣ ምድራዊው እሸትን የምንበላበት፣ ሰማያዊው እሸት ስጋውን ደሙን የምንቀበልበት ጊዜው አሁን ነው በማለት ቅዱስ ሰሎሞን ተናገረ ማለት ነው። አወያን ጸገዩ ወወሃቡ መዓዛ፣ ወይኖች አበቡ አፈሩ መልካሙን መዓዛ ሰጡ ምእመናን ማለት ነው። መልካም መዓዛ ስነ ምግባርን አሳዩ። መጠላላት ቀረ፣ መነቃቀፍ ቀረ። ከዚህ በኋላ ግን በስነ ምግባር በፍቅር በአንድነት ታነጹ። ከክርስቶስ ጋር አብረው ቆሙ። መዓዛቸው ክርስቶስን ሸተተ። ሰውን ሁሉ የሚስብ ሆነ። መላእክት ንቦች አበባ ላይ እንደሚሰፍሩ መላእክት ሰፍረው ሰዎችን የሚጠብቁበት ጊዜ ደረሰ በማለት ተናገረና ጊዜያችን ደርሷልና ወደ ክርስቶስ ቀርበን ስጋውን በልተን ደሙን ጠጥተን እንድንድን አምላካችን እግዚአብሔር ሁላችንንም ይርዳን፣ ከኃጢአት ሁሉ ይጠብቀን፣ ንጹሕ ያደርገን። ያ ነው ትልቁ ነገር ማለት ነው። እዚህ ብንቀመጥ ነጭ ብንለብስ ብንጠመጥም ካባውን ብንደርብ ምንም ትርጉም የለውም። ያ በእግዚአብሔር ዘንድ የቤተ ክርስቲያን ክብር ነው፣ ግን ለነፍስ የሚጠቅመው ነገር የለም። ምናልባት ውስጣችንን ሊሸፍነው ይችላል። በነጭ የጠቆረ ውስጣችንን ልንሸፍነው ይችላል። ከእግዚአብሔር ግን መሸፈን አይቻልም። ከሰው ብቻ ነው የሚሸፈነው ማለት ነው። ለእግዚአብሔር ግልጽ ነው ሁሉ። ልብ ያመላለሰው ኩላሊት ያጤሰው ልብ ያመላለሰው እግዚአብሔር ያውቃል። በእግዚአብሔር ዘንድ የተቀደነ የተሰወረ ምንም የማይታወቅ ነገር የለም። ስለዚህ ለእግዚአብሔር መንገር ነው። ከስቶ ብሎ ተቀሙ ለእግዚአብሔር መንገዳችሁን ለእግዚአብሔር ግለጹት አለ ቅዱስ ዳዊት። መንገዳችሁን ለእግዚአብሔር አደራ ስጡ፣ ለእግዚአብሔር ግለጹ። በኃጢአት እንዳትወድቁ ደግሞ እግዚአብሔር ይጠብቃቸዋል። ሁላችንንም እግዚአብሔር ይጠብቀን። ወስብሐት ለእግዚአብሔር።